ሰላም ጤና ይስጥልን ክቡራንና ክቡራት አድማጭ ተመልካቾቻችን፣ ይህ ዶሚናንት ሚዲያ ነው። ዶሚናንት ሚዲያ ሰሞኑን አነጋጋሪ የነበሩ ቪዲዮዎችንና መረጃዎችን ወደ እናንተ ሰብሰብ አድርገን መጥተናል። እስከ ፍጻሜው ድረስ ከኛ ጋር እንድትቆዩ በአክብሮት እየጋበዝን ወደ ቪዲዮዎቹ እናልፋለን። በቅድሚያም ለቻናላችን አዳዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እየጋበዝን ወደ አዘጋጀናቸው ቪዲዮዎች እናልፋለን። ሰሞኑን በሻሸመኔ አንድ አነጋጋሪ የሆነ ቪዲዮ ተለቆ ነበር። አንድ ሰርግ ላይ ሽጉጥ የሚተኩስ ወጣት የሚያሳይ ቪዲዮ ተለቆ ነበር በሶሻል ሚዲያ። ብዙዎቹ ሲቀባበሉት ከርመዋል። ትክክል ነው አይደለም የሚሉ የህብረተሰቡ ምላሾችም አሉ። እስኪ ቪዲዮውን እንይና የእናንተንም ኮሜንት አስተያየት መስጫው ላይ ጻፉልኝ። ያው እንዳያችሁት ነው። በዚህ ቪዲዮ ላይ በጣም ብዙ ትችት ሲዘነዘርበት ከርሟል። አንዳንዶቹ ወይ ጥጋብ ይላሉ፣ አንዳንዶቹ ደስታም ከመጠን በላይ ሲሆን ትክክል አይደለም ይላሉ፣ አንዳንዶቹም ከባለ ጊዜ ምናምን እያሉ ያያይዙታል። ኤኒዌይስ በዚህም አለ በዚህ ተግባሩ ትክክል አይደለም። ምክንያቱም ሰርግ፣ መጠጥ፣ የተለያዩ ነገሮችም ሊኖሩ ስለሚችሉ በድንገት ባርቆም ሰው ሊጎዳ ስለሚችል ሰርግና እንደዚህ አይነት ኢቨንቶች ሲኖሩ ሰዎች በብዛት ስለሚሰባሰቡ ጉዳት ሊደርስ ስለሚችል ከጥንቃቄ አንጻር ሲታይ ትክክል አይደለም መደረጉ። አንዳንዴ ደግሞ በጣም ደስተኛ ሲኮን ደስታቸውን ለመግለጽ ሲሉ ሰዎች ሊጠቀሙ ይችላሉ። እንደዚሁም በአማራ ክልል በተለይ በባህላዊ መንገድ ላይ የተለመደ ነው። ሰርግ ላይ ጥይት መተኮስ በጣም የተለመደ ነው። እንደሚታወቀው ብዙዎችም ተጎድተዋል። ሰርግ ላይ እንደዚህ እየባረቀባቸው ወደ ሰማይ ሲሉ አንዳንዴ በመጠጡም በምንም ተያይዞ ጥይቱ ከብዷቸውም ሊሆን ይችላል። የመጠጡ ብዛት አቅጣጫውን ስቶ ሰዎች ሲሞቱም ሲጎዱም ሲቆስሉም አይተናል። ይሄም እንደዚህ አይነት ችግር ሊፈጥር ስለሚችል ድርጊቱ ባይደረግ መልካም ነበር። ያም ማለት ይህ ግን ለተጋቢዎች መልካም ጋብቻ ይሁንላችሁ እንላለን። ለወንድማችንም ትንሽ ደስታ በመጠን ብታረገው አሪፍ ነው። አንዳንዴ ደስታችንም ከመጠን በላይ ሲሆን ወዳልሆነ ነገር ያልሆነ ወንጀል ሰርተን የሰው ሕይወት ልናጠፋና ወዳልሆነ ነገር ልንገባ ስለምንችል በኃላፊነት ብታደርገው መልካም ነበር እላለሁ በእኔ በኩል። እስኪ እናንተስ ምን አይነት አስተያየት አላችሁ? ቪዲዮውን አይታችሁታል። በሶሻል ሚዲያ ብዙዎቹ ሲቀባበሉት ነበረ። እስኪ የእናንተን ሀሳብና አስተያየት ምን ይመስላል? ኮሜንት መስጫው ላይ ጻፉልን። ወደ ቀጣዩ ቪዲዮ ላሻጋግራችሁ። ልክን አለማወቅ የሰዎችንም ልክ አለማወቅ ላይ መጥቷል። እኔ ሀብታሙ አያሌውን እዛው ስብሰባ ላይ ነው እኔ አብሬ ስቀመጥ እኩያህ እንዳልመስልህ ያልኩት። እኩያህን እወቅ ነው ያልኩት። የሱን አሽከሮች ጨምሮ ባይደው አብረሽ ስትቆሚ አቻ የሆንሽ ይመስላችኋል አይደለም? ሰው ፍርድ ቤት ሲባል ሲፈራ ሲሰጋ አይተው እኔ ጎዳናንም እንደዛ አሁን ዘንድ ጠርጥሮ እኮ ነው አሁን የክስ ወረቀት የላከው ማለት ነው። እንደዚህ አይነት ነውር መነወር አለበት። ይሄ በጣም ለየት ያለ ድንቁርናን ይጠይቃል። በነገራችን ላይ ደፋርነትን ይጠይቃል። አላዋቂነት ደግሞ ደፋር ያደርጋል። አይሽ እንጂ በኢትዮጵያ ሕግ እንኳን ይሄ ነገር የሚቻል እኮ አይደለም። እንኳን ባለንበት አሜሪካ ቀርቶ ማለት ነው። ያ እንደምታውቁት ነው እንግዲህ ኢትዮ 360 ለ5 ለ6 እና ከዚያም በላይ ይመስለኛል አይ ቲንክ ተከፋፍለው መጨረሻ ሀብታሙና ኢየሩስ ቀርተው ነበረ። እንግዲህ እነሱም ባለፈው ሰሞን በጣም መነጋገሪያ ነበሩ። እንደምታውቁት በተለይ ሀብታሙ የቢሮውን በር ሰባብሮ ቁልፍ ሰባብሮ የሚዲያውን
ካሜራዎች፣ ኮምፒውተሮች፣ የኢንተርኔት ኬብሎች ሳይቀር ወስዷል፣ ዘርፏል በማለት ኢየሩሳሌም በሚዲያ ወጣ በቪዲዮ ቀርጻም ጭምር አጋልጣ ነበር። ያው ኢትዮ 360 እንደሚታወቀው እንግዲህ የህዝብ ሚዲያ ነው። ህዝብ አዋጥቶ $150,000 አካባቢ ይመስለኛል አይ ቲንክ በጎፈንድሚ ተሰባስቦ የተመሰረተ ሚዲያ ነው። ነገር ግን ሚዲያውን እንደ ባለቤትነት በኃላፊነትም ጭምር የበላይ በመሆን ቅር ያሰኘውን በማባረር ምን በማለት ዶሚኔት አድርጎ ተቆጣጥሮ የነበረው ሀብታሙ አያሌው ነበር። እንግዲህ አብዛኞቹ እነ ኤርሚያስም ነበሩ፣ ለቀው ሂደዋል። ብዙዎቹ በጣም ብዙዎች እነ ሞገስም እዛ ጋር መስርተው ስራ ጀምረው ነበረ። እነሱም እንደዚሁ በራሳቸው መንገድ በራሳቸው ሚዲያ መጥተዋል። ሌሎችም መጨረሻ ላይ ግን እነዚህ ሁለት ሰዎች ቀርተው ነበረ። ሁለቱ ሰዎችም ጋር እንደምታውቁት ተጣልተው ንብረቱን ሀብታሙ አያሌው ሆዬ ጥቅልል አድርጎ ወስዷል። ይህንንም በማስከተል ኢየሩሳሌም አልለቅህም አንላቀቃትም እያለች ዛቻዋንም እያቀረበች እንዲሁም ሀብታሙ ያደረገውንም ነገር በሙሉ የዘረፈውንም የህዝብ ንብረት ይዘህ ሄደሃል በማለት ተቃውሞዋ በሶሻል ሚዲያ ቪዲዮዎችን አሰባስባ ቀርጻ ስታጋልጥ ነበረ። ቱ ቢ ሆነስት ኢትዮ 360 ኑሮም በእርግጥ ብዙም ያመጣው ለውጥ የለም። ከእልቂትና ከክፋት ውጪ ምንም ለህዝቡ የጠቀመ አንዳችም ነገር የለም። ያም ማለ ይህ ግን ህዝቡ አዋጥቶ የገነባው የህዝብ ሚዲያ እስከሆነ ድረስ አንድ ግለሰብ ብቻውን ካሜራውንም ኮምፒውተሩንም ሁሉንም ነገር ጠቅልሎ የሚወስድበት መንገድ አግባብ ስለሌለው በህግ ይታያል እያለች ሰምተናል። ያው ኢትዮ 360 እንግዲህ ይሄንን ይመስላል ያለበት ወቅታዊ ሁኔታ። እሺ ክቡራና ክቡራት፣ ሌላው በሐዋሳ ባለፈው ሳምንት አንድ ቻይናዊ አንድ ኢትዮጵያዊን ደብድቦ ጉዳት አድርሷል። እስኪ ቪዲዮውን አይተነው እንምጣና እንወያይበታለን። እንደምታዩት ነው። ይሄ ቻይናዊ በሐዋሳ ኢንዱስትሪያል ፓርክ ባሉት አንዱ ዲፓርትመንት ውስጥ የተፈጸመ ድብደባ ነው። በኋላ ላይ ተጣርቶ እንደመጣው ከሆነ መረጃው ልጁ በሰዓቱ ስለማይገባ ስራ ላይ በተደጋጋሚም ስለሚቀር ነው የሚል ምላሽ ሰጥቷል። ያም ቢሆን ግን ልጁ በስራ ቦታውም ባይገኝ ሰዓትም አክብሮ የማይመጣ ከሆነ ማስጠንቀቂያ በመስጠት ከስህተቱ ከጥፋቱ የማይታረም ከሆነ ደግሞ በማሰናበት ህጉን ጠብቆ ከስራ ማሰናበት ሲገባቸው እንደዚህ አይነት የሰብአዊ መብቱን ጥሰው በዚህ መልኩ ደብድቦ ራሱን ስቶ እስኪወድቅ ድረስ ጉዳት ማድረሱ ግን ትክክል ስላልሆነ ብዙዎቹ በሶሻል ሚዲያ ሲቀባበሉትና ሲነጋገሩበት ነበር የከረመው። በመጨረሻም እንግዲህ የእንትኑ ኃላፊ እርምጃ እንደወሰደ ቻይናዊውም ከቻይናዊው የበላይ ሆኖ ተቆጣጣሪ የነበረውንም ጭምር ይሄን ሲደረግ እዚህ ደረጃ እስከሚደረስ ምን እያደረጋችሁ ነበረ የሚል ከስራ እንዳባረራቸው ተሰምቷል። እርምጃ ወስጃለሁ ብሏል። ከዚያ በኋላ ያለው እንግዲህ ህጋዊ ተጠያቂነት ነው። ህጋዊ ተጠያቂነቱ ቻይናዊው ምን ላይ ደረሰ? ተያዘ ወይ? ሰውን በመደብደብ ሌላ ወንጀል ስለሆነ እሱ በዚያም ስለሚያስቀጣው ድርጅቱ እንደ ድርጅት የራሱን እርምጃ ወስዷል። ፖሊስ ደግሞ የራሱን እርምጃ ሊወስድ ይገባልና በገዛ ሀገሩ እንደዚህ በውጭ ዜጋ ተደብድቦ ሊሞትም ሁሉ ይችላል። አያርገውና ማለቴ ጸብ ሲፈጠር በጣም ጠንካራ ነው አሉ። ሰውየውም እንግዲህ እዛ የነበሩ ሰዎች ለማገላገልም ጥረት ብናደርግም ሰውየው ቻይናዊው ማለት ነው በጣም ጠንካራና ግዙፍም ስለነበረ
አልቻልነውም፣ ልናስጥለውም አልቻልንም፣ ከብዶን ነበር የሚል ምላሽ ሰጥተዋል እዛው የነበሩ የስራ ባልደረቦች ማለት ነው። ያማለ ይሄ ግን ጉዳትም ሊደርስ ስለሚችልና እንደዚህ አይነት ነገር እንዳይደገሙ ማስተማሪያም እንዲሆን ህጋዊ እርምጃ መወሰድ አለበት ብለን እናምናለን። እስኪ እናንተስ ምን አስተያየት አላችሁ? ቻይናም እንግዲህ ሀገራችን መጣ እንደዚህ እየቀጠቀጠችን ነው። እስኪ ምን ትላላችሁ? እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። እኔ ወደ ቀጣዩ ቪዲዮ ልሂድ። ዛሬ የመጨረሻ ደብሮኝ የመጨረሻ ከፍቶኝ በጣም ባይተዋርነት ተሰምቶኝ ነው ከመብራት ኃይል የወጣሁትና ለማን ቤት እንደሚባል አይታወቅም። ማን እንደሚሰማኝ አላውቅም። ማን መፍትሄ እንደሚሰጠኝ አላውቅም። ይሄን ቪዲዮ የሚደርሳችሁ ሰው ግን ባለስልጣን በመብራት ኃይል ባለስልጣን የምታውቁ ወይ የሚመለከተውን አካል የምታውቁ ሼር አድርጋችሁልኝ መልስ ፈልጋለሁ። እኔ በቃ ካይምሮዬ በላይ ነው የሆነብኝ። በአንድ ወር ውስጥ 10000 ኪሎዋት ቆጣሪሽ ቆጥሯል ተብዬ የመብራት ቆጣሪ ቆጥሯል ተብዬ 54780 ብር አካባቢ መጣብኝ። ኬታም ጥቼ እንደምከፍል መድኃኒዓለም ነው የሚያውቀው። 54780 ብር 55000 ብር ማለት እና ተናገሯቸው። በቃ ልክ ነው ቆጣሪው አይሳሳትም፣ ሲስተሙ አይሳሳትም። 10000 ኪሎዋት ለአንድ መኖሪያ ቤት ወፍጮ ቤት አይደለም፣ ፋብሪካ አይደለም። ምን ሰርቼ ነው? ምን ከሚኖረው አናኗር ውጪ ምን አድርጌ ነው 10000 ኪሎዋት ሊቆጥር የቻለው? ቆጣሪያችሁን መርምሩልኝ። አይ ከፍለሽ ነው የሚመረመረው እንዴ? አረ ለማን ነው አቤት የሚባለው? ወዴት ሄደን ነው ይሄንን ነገር ተቀባይነት የምናገኘው? ሁልጊዜ ተሸማቀን፣ ሁልጊዜ የሆነ ነገር ሊፈጸምልን በገባን ቁጥር የሚሆነው አኳኋን ልክ አይደለም። በቃ ልክ አይደለም። እንደዚህ ጋር ሲታሰብ በቃ ልክ አይደለም። በቃ መፍትሄ ልትሰጡ የሆነ ነገር ልታረጉ ነው የሆነ ስፍራ ላይ የተቀመጣችሁት እንጂ ሰውን የሆነ ከፍ ዝቅ ልታረጉ አይደለም፣ ልታመናጭቁ አይደለም፣ ዲስሪስፔክት ልታደርጉ አይደለም። ዋይ ለምን በቃ ከመጣው ነገር በላይ እኔ እንደ ውሸታም በቃ የሆነ ነገር ፈልገን እናንተ ጋር መፍትሄ ስንመጣ እንደ ውሸታም ሶሪ በዘመኔ እንደዚህ ሆናለሁ ብዬ አስቤ አላቅም። በዘመኔ እንደ ዜግነቴ እንደ ኢትዮጵያዊነቴ እኔ የዜግነት ግዴታዬን ተወጥቻለሁ ብዬ ነው የማስበው። በብዙ አቅጣጫ ባባይ ግድብ ቢባል በልጆቼ ስም እንኳን አልቀረኝም ቦንድ ስገዛ ቢኮዝ ፊውቸርን በማየት ማለት ነው። በጣም አገራቸውን ከሚወዱ ሰዎች አንዷ እኔ ነኝ። ፊውቸርን በጣም ብዙ ነገር ቶለሬት የምናደርጋቸው ነገሮች እንዳሉ ሼር የምታደርጉ ሰዎች እንዳላችሁ አምናለሁ። ግን ስራ ቦታ ላይ ወደ 40,000 ብር አካባቢ መጣ። ኦኬ በድርጅት ስለታየ ነው አክሴፕት የሚደረግ ነገር አለው። መኖሪያ ቤት ላይ ግን እንዴት 10,000 ኪሎዋት እኔ ምን ፈጭቼ ምን ተጠቅሜ ነው? ምን ያው እህታችን እንዳያችኋት ነው መብራት ከአቅሜ በላይ መጣብኝ እያለች ነው። ያው የሁሉም ነው ይሄ ባይዘው። በነገራችን ላይ ባለፈው በተለይ የአዲሱ ዓመት አካባቢ በጣም ነበረ የጨመረው መብራት። አንዳንዴ በስህተት ነው ብለው ማስተካከያ አድርገው ነበረ። ግን ያው አሁንም እንዳለ ነው። ያው መብራት በጣም ግድቡ ተመርቆ እንግዲህ ያሳያችሁ። ምንድነው ታዲያ ጥቅማችን ጎበዝ? እኔ ራሱ አስታውሳለሁ 11ኛ ክፍል እያለሁኝ ከጓደኞቼ የክፍል ጓደኞቼ ጋር በመሆን የሆነ አቅማችን አዋተን አንድ ላይ የገዛ ነው ቦንድ ነበር። ለጊዜው ለትምህርት ቤቱ ጋር ነው የሰጠነው እንጂ ገዝተናል። እኛም ልጆች ሆነን ማለት ነው ተማሪዎች። የዛሬ 11 ዓመት አካባቢ ማለት ነው 11 ዓመት አካባቢ ቦንድ ገዝቻለሁ እኔ ራሱ ብቻዬን ሳይሆን። ያኔ ተማሪ ነበርኩኝ 11ኛ ክፍል ተማሪ ነበር። ከክላስ ጓደኞቼ ጋር ሆነን አዋተን ገዝተናል ቦንድ 100 ብርም 50 ብርም አዋተን ማለት ነው 40-50 ተማሪ የአቅማችን ገዝተናል። ያኔ ብር ኖሮን አይደለም፣ ግን በቃ ፊውቸራችንን አስበን ነገ ጠዋት ለሀገራችን የሚጠቅም ግድብ ነው ብለን
እኛም የድርሻችን መወጣት አለብን ብለን የአቅማችን አድርገን ገዝተናል። ግን እንደዚያም ሆኖ ግድቡ ተመርቆም እንደዚህ እዚህን ያህል ካልተጠቀምንበት በመብራት በታሪፍ የሚማረር ከሆነ ዜጋው ምንድነው ታዲያ ጥቅሙ? የት አለ ግድቡ የሚያስብል ጥያቄ የሚያስነሳል። እና እንግዲህ እህታችን ለመኖሪያ ቤት 50 ምናምን 55,000 ብር 54,000 ምናምን 55,000 መጣብኝ እያለች እንደምታዩት ምንም አልተጠቀምኩ፣ ምን አላደረኩ፣ ማሽን የለኝ፣ ምን የለኝ፣ የፈጨሁት ያደቀቅኩት ነገር የለ፣ እንዴት ሊመጣ ቻለ እያለች እያነባች እያለቀሰች ምሬቷን እየገለጸች ነው። እንግዲህ ለሚመለከተው ሁሉ ብላ ነው ሶሻል ሚዲያ ወጥታ ቪዲዮውን የለቀቀችው። እኛም እስኪ ምናልባት የሚመለከተው አካል ካየው ብለን ነው ወደዚሁ ይዘን ነው የመጣ ነውና እስኪ ክቡራና ክቡራት እናንተስ እንዴት አያችሁት? በተለይ ኢትዮጵያ ያላችሁ መብራትን በተመለከተ ምን ይመስላል? እናንተስ እንዴት እየከፈላችሁ ነው? ምን አጋጥሟችኋል? ኮሜንት ላይ ጻፉልን። ወደ ቀጣዩ ቪዲዮ አንተን ናፍቀዋል፣ እኔን ሰልችተዋል። ስለዚህ እኔ ሸፈን ደብቁት ማለት ነው። እሺ ሰይፉ፣ እኔ ሸፈን የሆነ ጡጦ መሰለ። ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው? አዎ። የባህር ዳር ልጅ ነህ? የባህር ዳር ልጅ። አዎ። ኳስ ተጫዋችም ነህ? ነበርኩ። አሁን የገባኝ ይሄ መቆም የሌለበት እንደውም ኳሱ ላይ ነበር መጠንከር የነበረበት። ይሄ ተጫዋች ማገዝ ትችል ነበር፣ መርዳት ትችል ነበር። ውስጡ ላይ ብዙ ነገሮች አሉ አይደል? አንዳንድ ነገሮች እንደዚህ አይገለጹም በደንብ። በአንዳንድ ምክንያቶች ነው ያቆምከው። ተሰብረህ ነው አይደል? ምክንያቱም እዛ ፎቶ ላይ እንደማያውቅ እኮ እንዲያቆም አረስ ነገር ጊዜ ስሜት በጣም ደምነራ የአርሰናል ተጫዋቾች ደቃቅ አይደሉ እንደ ካንታል። ኤኒዌይስ እንዳያችሁት ይሄንን ወንድማችን መልእክተኛው በሚል የሶሻል ሚዲያ ስም ለብዙዎች የደረሰ የብዙዎችን እንባ ያበሰ ወንድማችን ነው። በተለይ በተለያዩ የ100 ብር የ50 ብር ቻሌንጅ በሚል ገንዘብ እያሰባሰበ የተለያዩ አቅመ ደካሞች፣ አረጋውያን፣ እናቶች፣ ህፃናት የያዙ እናቶች እንዲሁም ወጣቶች ሲያበረታታ ሲያግዝ የነበረ ልጅ ነው። ይሁን እንጂ ባለፈው ወር አካባቢ አንድ ቅሬታ የሚያቀርቡ አባት በሶሻል ሚዲያ መጥተው ገንዘቤን ለኔ ተብሎ የተሰበሰበ ገንዘብ ወስደውብኛል፣ አታለውብኛል በሚል በተለይ ባለ አደራው ብለው ነው የመጡት። በኋላ ግን እንዳጋጣሚ ሆኖ ቪዲዮ የሰራላቸው ይኸው መልእክተኛው ነበረ። ግን የተታለሉት ደግሞ ባለ አደራው ነኝ ብሎ የመጣ ሌላ ሰው አታሏቸዋል። ባለ አደራው ሳይሆን የባለ አደራውን ስም ተጠቅሞ እኔ ነኝ ባለ አደራው፣ እኔ ነኝ ገንዘብ የሰጠኋችሁ አስፈልጎኝ ነውና መልሼ እንትን ላለው መኪና ተበላሽቶብኝ ወዘተ ወዘተ የተለያዩ ምክንያቶች እንትን ብሎ 206,000 ብር ልኬለት አጭበርብሮኝ በዚያው ጠፋ ብለው ቅሬታ በማቅረባቸው እነዚህ ሁለት ወንድሞች ባለ አደራውና መልእክተኛው ማለት ነው ትክክል አይደለም፣ ስማችን እያጠፋችሁት ነው፣ እኛ ያደረግነው ነገር የለም፣ ሰውን ከማገዝ ውጪ ሲጀመር እኛ የራሳችን ገንዘብ አይደለም ለሰው የምንሰጠው፣ ሰዎች በአደራ ይልኩልናል፣ የተቀበልነውን አደራ ደግሞ ለተቸገሩ ሰዎች እያየን ላመንባቸው ችግር ላይ ናቸው ብለን ያመንባቸው ሰዎችን እያየን እየመረጥን እንሰጣለን እናደርሳለን እንጂ እንደዚህማ ብናደርግ እጃችን ላይ ያለው ገንዘብ ብንወስድ አይሻልም ወይ ለሰው ከተሰጠው ገንዘብ ከማንሳት ይልቅ የሚል ቅሬታቸውን አቅርበው ነበር። በዚህም የተማረሩት እነዚህ ሁለት ወንድሞች ባለ አደራው ሙሉ ለሙሉ የእርዳታውን ስራ አቆማለሁ፣ ከዚህ በኋላ አደራ እንዳትልኩልኝ ብሎ
ስራውን እንደሚያቆም በይፋ የገለጸ ሲሆን መልእክተኛው ደግሞ በሰይፉ ሾው ላይ መጥቶ እንደምታዩት እኔ ነኝ እንደዚህ ስራ የነበረው ከዚህ በኋላ ተደብቄ አልሰራም ፊቴን አሳያለሁ ህዝብ ይወቀኝ እንጂ በስሜ እንደዚህ አይነት የሚደረግ ነገር እየበዛ ስለመጣ ከጊዜ ወደ ጊዜ ፊቴ ደግሞ ሰዎች ስለማያውቁት አይተውኝ ስለማያውቁ ማን ይሁን ስለማይታወቅ አንዱ ይሄ ፊታችን መደበቁም ራሱ ለሌብነት እንዲጋለጥ አድርጓልና በሚል በሰይፉ ሾው መጥቶ ራሱን በዚህ መልኩ አጋልጧል ማለት ነው። ለህዝብ ይፋ አድርጓል። መልኩም ፕሮፌሽኑም ምን እንደሚመስል እንደምታዩት ይሄንን ይመስላል። የባህር ዳር ከነማ በረኛ እንደነበረ ወንድማችን ገልጿል። ፎቶዎችም ቪዲዮዎችም እንግዲህ ወጥተዋል ማለት ነው። ያማለ የበዚህ ግን በሶሻል ሚዲያ በጣም አነጋጋሪ ከነበሩት አንዱ የመልእክተኛውና የባለ አደራው ጉዳይ ነበረ። ክቡራና ክቡራት ለዛሬ የነበሩን ቪዲዮዎች እንግዲህ ይህንን ይመስላሉ። ሰሞኑን በሶሻል ሚዲያ አነጋጋሪ የነበሩ ቪዲዮዎች ሰብሰብ አድርገን የሚዲያውን ዳሰሳ ያደረግንበት የዶሚናንት ሚዲያ ቆይታ ይህንን ይመስላል። በቀጣይ በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ሁሉ